Cardiovascular endurance is the goal. Not really. የውላችሁ ጋይስ መጀመሪያ ዌት ማኔጅመንት ወይም ክብደት መቆጣጠርንና አካል ብቃት ወይም ፐርፎርማንስን ለዩ። ሩጫና ሌሎች ካርዲዮቫስኩላር እንቅስቃሴዎች ለፐርፎርማንስ ጥሩ ናቸው። ለዌት ሎስ ክብደት ለመቀነስ ክብደትን ማኔጅ ለማድረግ ግን አይሆኑም። ክብደትን መቀነሱት ስለምሮጡ ነው አይደለም ይመስላችሁ? አይደለም። 95%ን ክብደትን መቀነሱት ስለምሮጡ አይደለም። ምግብ በደንብ ስለማትበሉ ነው። ካሎሪ ዴፊሲት ላይ ስለሆናችሁ ነው። ዳይት ይሁን ማልኒውትሪሽን ይሁን ረሃብ ይሁን የማይታወቅ አይነት ነገር የትኛውም አይነት ኤክሰርሳይዝ ሩጫን በለው ምንም በለው ክብደት ሊያስቀንስ አይችል። ክብደት የምቀንሰው ካሎሪ ዴፊሲት ላይ እስኮንክ ድረስ ነው። ሩጫና ካርዲዮቫስኩላር ኤክሰርሳይዝ ለኃይሌና ለኪፕቾጌ ይጠቅማል። ለምን? ፐርፎርማንስ አትሌት ስለሆኑ። ለሌላው ለአቬሬጅ ሰው መስል ኢዝ ዘ ጎት ጡንቻ ምንድነው? ቆይ ስኪኒ ፋት ለመሆን ይሄ ሁሉ ሩጭ እና ስላላበህ ልብህ ትርትር ስላለች አይደለም ውፍረት የምቀንሰው። ዘላቂ ለውጥ የሚያመጣው ቦዲ ሪኮምፖዚሽን ነው። ጡንቻ መገንባት፣ የሰውነትን አወቃቀር ማስተካከል። አይ እኔ የሚመቸኝ የኪፕቾጌና የሌሎች የማራቶን ሯጮች አቋም ነው። በጣም አቋማቸውን ሳይው ይማርከኛል። እንደነሱ ደግሞ በየቀኑ እየተነሳው እሮጣለሁ የምትል ከሆነ ሩጥ። እንደውም ሁሌ ሩጫ የምትሮጡ ከሆነ መስል ማሳችሁን ጭራሽ ከሌላችሁ መስል ላይ ያላችሁንም ጡንቻ እያጣችሁ ጭራሽ እየተጉላላችሁ ነው የምትሄዱት። ሃሎ ጽቡቃት ሰንበት ሎ ማዓልቲ በሓንሳቢና ነሕልፎ ደለና ንመስል ቅድሚ እዚኣ ናይ ግሩፕ 5 ሼር ምግባረይ እዚ ናይ ኢሚግሬሽን እውን ከዓ ኣገዳሲ ዝብሎ ሜሴጅ ክሰዶ ከለኹ እንታይ መፃኒ ናብ ቁሩብ ሰባት ምስ በፅሐ እንታይ መፃኒ ሎ restricted ኮይኑሎ ናብ ኩሉ ከም ዘይበፅሕ ገይሮሞ ማለት እዩ። ስለዚ ኣይትረስዑ ሼር ምግባር ላይክ ምግባር ናብ ኩሉ መታን ክበፅሕ ድሓር ኣፒል ገይረ ክሰዶ ከለኹ ፅቡቅ ኣሎ ኢሎም ይመሊሶም ይዝርግሕዎ ኣለዉ። ግን መታን ንኩሉ ትዚ ሜሴጅ ናብ ዝግብኦ ክበፅሕ ላይክ ኤንድ ሼር ኣይትሕመቑ። ኦኬ ግሩፕ 5 ናይ ግሩፕ 5 ብዙሕ ሕቶ እዩ ዝመፃኒ ናይ ግሩፕ 5 ጠጠው ኢሉ ዘሎ ስጋብ ዕለት 31 ወርሒ 12 ናይ ዛብ ዓመት እዚኣ 2025 ጠጠው ኢሉሎ ዕለት ክንዲ ዝኽፈት ኢሎም ስጋብ ሕጂ ኣይ ነገሩን ዘለዉ ምስተኸፍተ ሆፍሊ ኣብዚ ንጽበዮ ዘለና መዓልታት መወዳእታ ናይ ዝወርሒ እውን ካብቲ ዕለት 4 ወርሒ 11 ምስቲ ዝገልጽዎ ናይ ኢሚግሬሽን ዜና ሽዑ ከኣናቱ ኣፕዴት ቡና ኣብዚ መፂኻ ሼር ክገብረ እቲኦም ግሩፕ 5 ዝገበርኩም እሞ ኣፕሊኬሽን ናትኩም ቅድሚ ዕለት 29 ወርሒ 11 2024 ዝኣተወ ስቲል ቱ ፕሮሰስ ይስራሕ ይደሎ ይቕፅል ይደሎ ንዕኡ ካንስል